እንግዲህ ትናንትና መጨረሻ ላይ ሄርሜላ ተውን ሩታቱን መታለች። ሄርሜላ ናግን የመጣችው እና ሄርሜላ አብርሽን ከፍቅር ጋር አልጋ ስታገኙ ምን ታረግ ይመስላችኋል? ፍቅርን አንቃ ትጥላታለች ወይስ ደግሞ አብርሽን ታንቀዋለች? አናቅም። ሩታም አለች እንግዲህ ደውዬላታለሁ ብላለች። ሩታማ ያውና ፈረንጁማ ካሜራማን ናቸው። ፍቅርዬ ምንም መደወል አይጠበቅብሽም፣ አብራችሁ ነው የመጣችሁት። ሄርሜላ ጉዷን እንድታይ ፍቅር ሩታና ፈረንጁ ናቸው ሄርሜላ ላይ የተጫወቱባትና ፍቅር ደውላ እንግዲህ እዚህ ቦታ ነኝ ምናምን ነይ በቪዲዮ ካላመንሽ ያኔ ቴክስት ካላመንሽ እኔ በአካል ላሳይሽ ብላ ነው የደወለችላት። እና ሄርምዬ ደግሞ ሰበር ሰካ እያለች ስትመጣ አብረሽን አልጋ ላይ ልብሱን አውልቆ ኦ ማይ ጋድ! እኔማ ራሷን ስታ እንዳትወድቅ ብቻ ነው መፈረው። ወይ ፍቅርን በዘነዘን አናቷን ትላታለች፣ ወይ ደግሞ ራሷን ስታ ትወድቃለች። ሄርሜላ አሁንም ቢሆን አታምንም። ይሄን ወቁ፣ አታምንም። አብርሽ እንደዚህ አርጎ አልጋ ላይ አግኝተው ምናምን አሁንም አታምንም። አብርሽም ደግሞ ያስተባብላል። ምን ብላ ነው የሚለው? ቀብተውኝ ነው ወይ ቀብተውኝ ነው እንደፈለከ ካረክ በኋላ አልጋ ላይ ተገለባብጠ ምናምን ከዛ ቀብተውኝ ነው የሚባል ነገር የለም። ምንም የሚቀቡ ነገር የለም። መኪና ትነዳለ እንዴ? ብትቀባ ራስን አታውቅም፣ ግን መኪና ትነዳለህ። ኧረ ደህና ነህ? እንዴት ነህ? እሳት እኮ ነው። ምንም የማያውቅ ሰው እንዴት ነው መኪና የሚነደው? እና መኪና ውስጥ ስትሳሳምሽ ያኔ ራስን አታውቅም። ረድሌ እናንተ እንደ ባታስብ ምን አለበት? መኪና ውስጥ ስትስምህ አታቅም ራስ ግን ከዛ መኪና እየነዳ ሄድክ። ራሱን የማያውቅ ሰው እኮ መኪና አይነዳም። ራሱን እና ካሜራውን ሲያይ ራሴን አላቅም ብሎ ሽምጥጥ አጅሬው። አብረሽ ደግሞ ፍቅርዬ እውነቷን መስሎት ሄዶ ቅፍ አርጓት እድር። ከዛ አላደሩም ሲጀመር አላደሩም የምር ማለት ነው። ግን አብረሽን ይዘው ገብታለች መኝታ ክፍል። ስለዚህ ሄርሜላ ያው ከፍቅር ማንንም አያደርስም። ሩታ ደግሞ በደንብ ነው የተሳካለሽ። ምክንያቱም ሄርሜላ እኔን ይወደኛል ይፈልገኛል እያለች እስከ መቼ እንደምትንጠባረር እናያለን። ሩታ ደግሞ የእውነት ብትፈልገው አብርሽን ከሌላ ሴት ጋር አታስተኛውም ነበረ። ስለዚህ ሩታ አብርሽ ወጥቶላታል፣ አትፈልገውም። የምትፈልገው አንድ ለልጇ አባት እንዲሆንላት ነው፣ ሁለት ዩቲዩብ ለመስራት ነው፣ ሶስት ከሄርሜላ ደግሞ መንጠቅ። ሄርሜላ እሷ እንደዛ እንዳሳመመቻት እንዳሰቃየቻት ብዙ ነገር እንዳረገቻት ሩታም ልክ እሷ ላይ የተደረገውን ነገር ሄርሜላ ላይ ማድረግ ትፈልጋለች። ህመሙን በደንብ እንድታቀው ትፈልጋለች። እና ሄርሜላ ገና አይንሽ ጉድ ያል ጉድ ማለት ነው፣ ጉድ ነው የሚየው። እና እኔ ሁሌም ሄርሜላን መክርሽ ከዚህ ህይወት ውጪ፣ በቃ መውጣት አለብሽ። ካልወጣሽ ግን ሩታና ፍቅር ገና አቃጥለው ይደፉሻል። ገና በቤሎ አድርገው አግብተውት አንቺን ይጠሩሻል የሰርጉ። ከዛ ምን ልትሆይ ነው? ስለዚህ የማትፈለጊበት ቦታ አትልከስከሽ። ፍቅር ቢያንስ አብረ አልጋ ውስጥ ብትገባ፣ አሁን ነገ ሄርሜላ መታ አንቺ ወራዳ በግድ አልጋ ውስጥ ባሌን አስገባሽ ትያለሽ። ግን እውነት ለመናገር ሄርሜላ አንቺ ነሽ የተዋረድሽው። የምር የማይፈልግሽን ሰው፣ ሌላ ሰው የሚመለከትን ሰው በግድ ከኔ ጋር ካልሆንሽ እያልሽ እየዞርሽ እየለመንሽ ከሰው ነጥቀሽ የግሌ ካላረኩ እያልሽ በጣም የምትፍጨረጨሪ ሴት ነሽ። ለምሳሌ ፍቅርን እንይ። ፍቅር አሁን እሷ ለምነው ምናምን ሳይሆን ራሱ ነው የሚሄድ። ራሱ ፈልጓል። እወዳለሁ አፈቅራለሁ አባ ስትለው እሺ እኔ ላግኝሽ ብሎ ራሱ ፈልጎ ወዶ ነው ፍቅር ጋር የሚሄደው፣ ከሁላችሁም በላይ ማለት ነው። ስለዚህ ሄርሜላ አንቺ በግድ አስገድደሽ ነው ከአብረሽ ጋር የሆንሽ። ፍቅር ደግሞ እሱ ፈልጓት ነይ ብሏት ላግኝሽ ብሏት ነው። እና በጣም ልዩነት አላችሁ አንቺና ፍቅር ማለት ነው። ሲቀጥል ፍቅርን ማንም ሰው መናገር አይችልም። የስ በጣም ጎበዝ ስለሆነች ስማርት አልጋ ላይ እሱ ልብስ አውልቆ ተኝቷል። እሷ እስከነ ሱሪዋ፣ መቼም እስከነ ሱሪዋ ዳቦ በልቷል ብላችሁ አታምኑ። መቼም እኮ ሁሉ ሰው እቺ ባለጌ ምናምን ያላችሁ ትንጨረጨረ። እንዲሁ እናንተ አሮጊቶች፣ በተለይም አንዳንድ አሮጊቶች ታስቆኛላችሁ። እሷ እኮ ማለት ነው በቃ ልጃችሁ የልጅ ልጃችሁ ራሱ ትሆናለች። የእሷን ያለ ስማርት ጭንቅላት የሌላችሁ ድንጋይ ራሶች። ፍቅር ናት ለአብረሽ የምትሰጠው። ረበናት ስራም አላጠች። ወንድ መቻጣች እሷ ይህን ቁንጅና ይዛ እችን የመሰለሽ ቆንጆ ስታይዋት ወንድ የምታጣ ይመስላችኋል? ለምና ሳይሆን ተለምና እግሯ ስር ወድቆ
እየየ ብሎ ነው ወንድ ፍቅርዬን የሚያገባት። ገባችሁ? ከፈለገች ማለት ነው። ግን እሷ አትፈልግማ። አብሬሽንም ፈልገው አይደለም ሩታን ለመርዳት ነው። ሁለተኛ ነገር ደግሞ ሄርሜላ እዛ ህይወት እንድትወጣ ከዛ አብሬሽና ሩታ እንዲታረቁ የምታረገው ጥረት ነው። ከዛ ባለፈ ደግሞ ፍቅርዬ ዩቲዩባን ሞቅ ሞቅ ማድረግ ትፈልጋለች። ገባችሁ? አሁን ከነዳጊ ጋር ስትሰራ ከዛኛው ልጅ ጋር ስትሰራ እንደዚህ በደንብ ታዋቂ አልሆነችም። ያኔ ታዋቂ ነበረች፣ ግን መሀል ላይ ከፈዋድ ጋር በተፈጠረው ነገር ፈዋድ ስሟን በጣም በመጥፎ እንዲነሳ አድርጎታል። ማለት አገላለጻቸው ብዙ ጥሩ ነገሮችን አሳልፏል። አዎ ፈዋድ ብዙ ጥሩ ነገር አድርጎላታል። ግን የሆነ ሰዓት ላይ መጥቶ የሆነ እሷ ውሸታ ማስመሳይ እንደሆነች ተናገረ። ከዛ ብዙ ሰዎች ጠሏት ምናምን እና መሀል ላይ ከሌላ ሰው ጋር ስትሰራ ከፈዋድ ከተለያዩ በኋላ በቃ ቻናሏ ቅዝቅዝ ነው ያለው። አዲስ ቻናል ስትከፍት ምናምን በቃ ያን ደግሞ ለማሳደግ እንደ በፊቱ ለማድረግ ትንሽ ይከብዳል። እና ፍቅር የምትፈልገው ቻናሏን ሞቅ ሞቅ ማድረግ፣ በአብርሽ ሞቅ ደመቅ ማድረግ ትፈልጋለች። ስለዚህ ፍቅርዬ ምንም ፈልግ አይደለም፣ ወንዳት አይደለም ወይ ደግሞ አብርሽን በጣም ስለምትወደውም አይደለም። ከአብርሽ የበለጠ ወንድ ፈዋድ ቆንጅዬ ነበረ። ሌሎችም ቆንጆ ቆንጆ ወንዶች ነበሩ አጠገቧ፣ ከነሱ ጋር መሆን ትችል ነበር። ግን እሷ የምትፈልገው አብርሽን ለዩቲዩብ ነው። በቃ በጣም ብዙ ሰው አሁን ፍቅር 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 እያለ ነው። ለምን? ከአብርሽ ጋር ስለሰራች። ከሌላ ጋር ብትሰራ እንደዚህ ላትለው ትችላላችሁ፣ ግን ከአብርሽ ጋር ስትሰራ ነው የምትወደደው። ስለዚህ ፍቅር ለገንዘብ ብላ ነው የመጣችሁ፣ ለዶላር እና ለዩቲዩብ። በቃ ይሄን መረዳት አለባችሁ። ፍቅር ከአብርሽ ጋር አትተኛም። ፍቅር ከአብርሽ ጋር ምንም ነገር አስፈልግም። ዩቲዩቧን ማሳደግ፣ ልጇን ማሳደግ፣ ራሷን መቀየር የምትፈልገው በቃ ተፍጨርጭራ ራሷን መቀየር የምትፈልግ ጎበዝ ሴት ናት። የሰው ይሉንታ የሰው ወሬ ማሸማቀቃት። ህጻናት ግን እንደ ህጻን አይደለም። አሁን መታ አታለቃቅስም። በቃ ሁሉ ነገር ቻል አርጋ ነው እየሰራች ያለችው። ስለዚህ ፍቅር ከሁላችሁም ትበልጣለች፣ ትቦንሳችኋለች። ሩታን ብትሆኝ በራስሽ ቻናል ልክ እንደዚህ ሰሩ፣ ሁለታችሁም ሰሩ፣ አቃጥሏት ሄርሜላን በቃ እሷ የወንድ ጥማታ የሰው ትዳር ገብታ ልክ የሆነ የበታችነት ስሜት አለባት ሄርሜላ። ኦ ማይ ጋድ የበታችነት ስሜት አይገልጸውም። ኮንፊደንስ የላትም በራሷ በቃ በራሷ አትተማመንም። በቃ የሆነ ትቶኝ ይሄዳል። ከሰው ማነስ አትፈልግም። ማንም እንዲበልጣት አትፈልግም። የሆነ ረስ እንደዚህ አይነት ስሜት የሚሰማ ሰው ጥሩ አይደለም፣ ሰውን ይጎዳል። እና ፍቅር ያው ምንም እንደማታረጉላችሁ አብዛኞቻችሁ ታውቃላችሁ፣ ለምንና እንዴት እንደመጣች። እና ሄርሜላ ገና ከዚህ በላይ ትቃጣያለሽ። ገና ከዚህ በላይ ብዙ ድራማ ይሰሩብሻል። ገባሽ አይደለ? አዎ